በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ዘመቻ እንደቀጠለ ሲሆን የፋኖ ኃይሎች ከምርጫው ጋር በተያያዘ የሚንቀሳቀሱ የአገዛዙ ሹማምንትን በሚያጅቡ የመንግስት ወታደሮች ላይ ተኩስ መክፈታቸውን አሳውቀዋል። ከቀናት በፊት በሜካናይዝድ ኃይል የታገዘ የቆቦ ቀጠና ውጊያ ዳግም ትናንትና ገርሽቶ አውራ መንገድ የዘጋ ከባድ የተኩስ ልውውጥ እየተደረገ እንደሚገኝም ተነግሯል። መከላከያ ሰራዊቱ በበኩሉ በክልሉ ያደረግነውን ያለውን እንቅስቃሴ ለጽንፈኛው የፋኖ ኃይል አሳውቃቸዋል ሲል በስለላ በመክሰስ የሃይማኖት አባቶችን ጨምሮ በርካታ ግለሰቦችን መግደሉ ተሰምቷል። ቀዳሚው መረጃችን ነው። የተለያዩ ዓለም አቀፍ የመረጃ መረቦች መንግስትን የሚቃወመው የቴዲ አፍሮ አዲሱ ኢቶሪክ አልበም በሚሊዮኖች እየተደመጠ እንደሚገኝ እየዘገቡ ይገኛሉ። በተለይም ቢቢሲ ባጠናቀረው ዘገባ ዳስጣል የተሰኘው ሙዚቃ ህዝባዊ ምላሹ የዜጎች ቀውስ ያለበትን የችግር መጠን አመላካች ነው ሲል ዘግቧል። ሌላኛው መረጃችን ነው። ብልጽግና ከ138 በላይ ግለሰቦችን ከአልሸባብ ጋር ግንኙነት አላችሁ ሲል ማሰሩ ሲያሳውቅ፣ የተለያዩ የመገናኛ ብዙሃን ደግሞ የድምፃዊ ቴዎድሮስ ካሳሁን ሙዚቃ ሲያዳምጡ የተገኙ ግለሰቦች በቁጥጥር ስር እየዋሉ ይገኛሉ ሲሉ እየዘገቡ ይገኛሉ። በዜናችን አካተነዋል። አሜሪካ ለሱዳን ፈጥኖ ድራሽ ኃይል የሚዋጉ የቀድሞ የኮሎምቢያ ወታደሮች የነበሩ ቅጥረኞችን በሚመለምሉና በሚልኩ 5 ግለሰቦችና ኩባንያዎች ላይ ማዕቀብ እንደጣለች አሳውቃለች። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን እንድትቆዩ በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በቀዳሚው መረጃችን በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ዘመቻ እንደቀጠለ ሲሆን የፋኖ ኃይሎች ከምርጫው ጋር በተያያዘ የሚንቀሳቀሱ የአገዛዙ ሹማምንትን በሚያጅቡ የመንግስት ወታደሮች ላይ ተኩስ መክፈታቸውን ገልጸዋል። ፋኖ ኃይሎች በአንዳንድ ስፍራዎች ላይ የምርጫ እንቅስቃሴ የሚያጅቡና የሚያከናውኑ አባላትን፣ የጸጥታ አካላትን እንዲሁም የሲቪል አመራሮች ላይ ጥቃት አድርሰንባቸዋል ሲል አሳውቋል። ጥቃት ከተፈጸመባቸው ቀጠናዎች መካከልም በዋግ ኽምራ ዞን ሰቆጣ አቅራቢያ ሐሙሲት አካባቢ የተፈጸመው ጥቃት አንዱ ሲሆን አገዛዙ ጥምር ኃይል ሲል በሚጠራቸው የጸጥታ አካላት ላይ የተከፈተው ድንገተኛ ጥቃት ከፍተኛ ጉዳት የተመዘገበበት እንደሆነም ለማወቅ ተችሏል። ይህ በእንዲህ እንዳለ በጋይንት ቀጠና ምሳሌ ተብሎ በሚጠራው አካባቢ ሚያዝያ 8 ቀን 2018 ዓ.ም የተፈጸመው ሲሆን የፋኖ ኃይሎች በጸጥታ አካላቱ ላይ ያደረሱትን ጥቃት ተከትሎ የመንግስት ወታደሮች ለፋኖ ኃይሎች መረጃ አቀብላቸዋል፣ ሰላዮች ናችሁ ያላቸውን ነዋሪዎች መግደሉንም የዜና ምንጫችን የአካባቢው ነዋሪዎች ዋቢ አድርጎ ዘግቧል። ከነዚህ በአገዛዙ ኃይሎች ተረሽነዋል ከተባሉ ግለሰቦች መካከል ደግሞ ዲያቆናትና የሃይማኖት አባቶች እንደሚገኙበት ተመላክቷል። እንዲህ ያለ እርምጃ እየወሰደ ያለውን በመሳሪያ ማስፈራሪያ የሚደረግ ምርጫ ነጻ ምርጫ በሚል በሚሊዮኖች ድምጽ ሊሰጡኝ ተዘጋጅተዋል ሲል ብልጽግና አሳውቋል። በእንዲህ እንዳለ በክልሉ በፋኖ ኃይሎችና በአገዛዙ ኃይሎች መካከል በተለያዩ አካባቢዎች የሚደረጉት የተኩስ ልውውጦች እንደቀጠሉ መሆናቸውም ተሰምቷል። በሌተናል ጀነራል መሐመድ ተሰማ የሚመራው የምስራቅ እዝ በደቡብ ጎንደር ዞን ታች ጋይንት፣ ንፋስ መውጫ፣ ሰዴ ሙጃና ስማዳ ከሰሞኑ ከጽንፈኞች ጋር ስፋለም ከረምኩ ብሎ 21 የፋኖ አባላትን ገደልኩ ሲል ባወጣው መግለጫ አሳውቋል። የፋኖ ኃይሎች በበኩላቸው በሰሜን ወሎ ቆቦ ቀጠና እንዲሁም በሱዳን ድንበር አካባቢ ውጊያዎችን ማድረጋቸውን ይፋ አድርገዋል። ቀናት በፊት በሜካናይዝድ ኃይል የታገዘው የቆቦ ቀጠና ውጊያ ዳግም ትናንትና ገርሽቶ አውራ ጎዳና ያዘጋ ከባድ የተኩስ ልውውጥ መደረጉም ተሰምቷል። በአርማጭሆም ከሁለቱ ተፋላሚ ኃይሎች ከፍተኛ የሰብአዊ ኪሳራ የደረሰበት ጥቃት ተፈጽሞ ጉዳት መድረሱንም የዜና ምንጫችን ዘግቧል። ወሎ በመካነ ሰላም ግንባር በሁለቱ ተፋላሚ ኃይሎች መካከል በተካሄደ ከፍተኛ ውጊያ የአገዛዙ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበትም የመረጃ ምንጫችን አክሎ ዘግቧል። ተከታዩ መረጃችን የድምፃዊ ቴዎድሮስ ካሳሁን አልበም ኢቶሪካን በተመለከተ አንድ ዓለም አቀፍ ተቋም መንግስትን የሚቃወመው ሙዚቃ በሚሊዮኖች ላይ ተጽዕኖ ፈጥሯል ሲል ያጋራው መረጃ ትኩረትን ስቧል። የአገዛዙ ኃይሎች በበኩላቸው የድሮውን ስርዓት ናፋቂ ጩኸት አያወዛግበንም፣ አያስቆመንም እያሉ ይገኛሉ። ብልጽግናው ምክትል ፕሬዚዳንት ተመስገን ጥሩነህ የመሰረተ ልማት ሳምንት በተሰኘ ፕሮግራም ላይ ተገኝተው ባደረጉት ንግግር ለውጣችንን ለማጣጣል ለሚሞክሩ ጆሯችንን አንሰጥም ሲሉ ተሰምተዋል። አቶ ተመስገን እንዳሉት በአንድ በኩል እየመጣ ያለውን ለውጥ የሚያጣጥሉና የሚያናንቁ፣ በሌላ በኩል ለውጡን ያመጣነውን እኛንን የሚሉ አስተያየት ሰጪዎች ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ ወለደ ፕሮፓጋንዳና አስተያየቶች ጆሮ አንሰጥም ሲሉ ተደምጠዋል። ሰሞኑን የብልጽግና ከፍተኛ አመራሮችና ልሳናት የጽንፈኛው ተላላኪዎች አትነቀንቁንም፣ አንሰማችሁም፣ አንሸነፍም፣ እንደ ጉቶ ነቅለን እንጥላችኋለን የሚሉ ዛቻን ያዘሉ ንግግሮችን እየተቀባበሉ ይገኛሉ።
ብልጽግና አመራሮችና ልሳናት እናንተ አውሩኛ ግን መስሚያችን ጥጥ ነው ቢሉም በርካታ የኢትዮጵያን ጆሮ ግን የቴዲ አፍሮ አንሳው የሚለው ዜማ ላይ ሆኗል። የብላቴናው ኢቶሪካ 8ኛ አልበም የጦር መሳሪያ አንስተው ጫካ ገብተው ከሚታገሏቸው ወጣቶች ባሻገር ሰላማዊ ታጋይን ሊያነሳሳ የሚችል እንደሆነና ዝም ያለውን የከተማ ወጣት ለአመፅ ሊያነሳሳ ይችላል የሚል ፍርሃት መፈጠሩንም አመላካች ሆኗል። ኦሮሚያው ፕሬዝዳንት ሽመልስ አብዲሳ በበኩላቸው ህዝቡ ዳስ ጥሎ ያልቅስ ሀገሩን ነጠቅ ነው ሲያለቅስ ሶፍት እናቀብለው እያሉ በዜጎች ላይ በተለይም ደግሞ የጽንፈኛው ደጋፊዎች ባሏቸው ሰዎች ላይ ሲዘባበቱ እየተሰሙም ይገኛሉ። ሽመልስ አብዲሳ በአንድ አዳራሽ ስለተሰበሰቡ ግለሰቦች ባደረጉት ንግግር አታልቅሱ ማለት አንችልም፣ ያልቅሱ፣ ስልጣን ነጥቀን ወስደን አገሩን እየመራን አትስደቡ ማለት አንችልም። ምን ማለት ነው? የሚያለቅሱ ሰዎችን ለምን አታልቅሱ እንላለን? ምን አገባን? ያልቅሱ፣ ከቻልን ሶፍት እናቀብላቸው፣ ያልቅሱ፣ ከማልቀስ ውጪ ምንም ማድረግ አይችሉም ሲሉ ተናግረዋል። በድምፃዊ ሙዚቃ በተለቀቀ በሰዓታት ልዩነት ያገዛዙ ባለስልጣናትና ልሳናት በኢትዮጵያውያን የብሶት ቁስል ላይ እየተዘባበቱ ቀጥለዋል። ይህ ብቻም ሳይሆን ሙዚቃውን ሲሰሙ በተገኙ ሰዎች ላይ ማሰር፣ ማሳደድና የመከልከል ዘመቻ መጀመራቸውም ታውቋል። የተለያዩ ዓለም አቀፍ የመረጃ መረቦች በበኩላቸው መንግስትን የሚቃወመው የብላቴናው ቴዲ አፍሮ ሙዚቃ በሚሊዮኖች እየተደመጠ እንደሆነ እየዘገቡ ይገኛሉ። በተለይም ቢቢሲ ባጠናቀረው ዘገባ ዳስጣል የተሰኘው ሙዚቃ ህዝባዊ ምላሹ የዜጎች ቀውስ ያለበትን የችግር መጠን አመላካች ነው ሲል ዘግቧል። ቴዲ አፍሮ ከዓመታት በፊት በሀገሪቱ መጣ የተባለው ለውጥ ተስፋ እንዳለው ገልጾ ነበር ያለው ቢቢሲ፣ ነገር ግን ያ ተቀልብሶ በመቶ ሺዎች የተገደሉበት መንግስትም ዜጎቹን አገር ያሳጣበት ሁኔታ መፈጠሩን የተረዳበት እንደሆነም በዘገባው አካቷል። በጉዳዩ ላይ አስተያየት የሰጡት የኦሮሞ ተወላጁ እስቄል ገቢሳ ከድምፃዊ ቴዎድሮስ ካሳሁን ጋር ያሉት የፖለቲካ ልዩነቶች እንደተጠበቁ ሆነው ነገር ግን በጋራ ሀገርና በሰብአዊነት ላይ የሚደርሱ የዜጎችን ሀዘን በዚህ ደረጃ መግለጽ ድፍረትም ወደ ራስ መመልከትንም የሚጠይቅ ነው ይላሉ። ያለ ግፍና ሰቆቃ ህዝብ ላይ እየደረሰና እንደደረሰ ለመናገር ከና አመለካከት ልዩነትን ቢሆን ላለማዘን ብልጽግና መሆን ይጠይቃል ሲሉ አቶ እስቄል ገቢሳ ተናግረዋል። አቶ እስቄል ቴዲ በሙዚቃዎቹ እውነትን በከፊል ተናግሯል። የኢትዮጵያ ህዝቦች ተከፋፍለዋል፣ ተለጉመዋል፣ ተደፍጠዋል፣ እርስ በርስ ተባልተዋል፣ ተለያይተዋል። በእርግጥም ዳስ መጣል ይገባል። እያንዳንዱ ኢትዮጵያዊ አሁን ዳስ መጣል አለበት። እንደዚህ አይነት ነገር ከዚህ በፊት በኢትዮጵያ ታሪክ ተደርጎ አይታወቅም። እንዲህ አይነት ጭቆና፣ እንዲህ አይነት ሌብነት፣ እንዲህ አይነት በደል፣ እንደዚህ አይነት መገዳደል ተደርጎ አይታወቅም። በኢትዮጵያውያን ታሪክ ተደርጎ የማይታወቅ በደልና ገፍ በብልጽግና አገዛዝ እየተፈጸመ ይገኛል። በሚሊዮን የሚቆጠሩ ሰዎች በሰሜንና በደቡብ ከዚህ ቀደም አያውቁም። በመሆኑም አሁን ዳስጣል ማለቱ ትክክል ነው ሲሉ ሀሳባቸውን ሰጥተዋል። ቴዲ የህዝብን ሰቆቃ ድምፅ ሆኖታል። የህዝብን መከራ አሰምቷል። የቴዲን ዳስጣል የማይጥለው ኢትዮጵያዊ ሳይሆን ብልጽግናና ብልጽግና ብቻ ነው ሲሉም ሀሳባቸውን ቆይተዋል። ብልጽግና ከ138 በላይ ግለሰቦችን ከአልሸባብ ጋር ግንኙነት አላቸው ሲል ማሰሩ ሲያሳወቅ የተለያዩ የመገናኛ ብዙሃን ግን የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ሲያዳምጡ የተገኙና በቁጥጥር ስር የዋሉ ናቸው ሲሉ ዘግበዋል። ዜና ምንጫችን መሰረት ሚዲያ እንደዘገበው ልጄ በፖሊስ የተወሰደችው ዘፈን ከፍተሻል፣ አድምጠሻል ተብላ ነው። ዛሬ ደግሞ በመንግስት ሚዲያ ከአልሸባብ ጋር በመተባበር ሽብር ልትፈጽም ስትል ተይዛለች በሚል ፎቶዋን ከሌሎች ሰዎች ጋር አየው ሲል ወላጅ አባት ነግሮኛል ሲል ዘግቧል። አባት እንደሚሉት ልጄ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጭ የትም ወጥታ አድራ አታውቅም። ከተጠቀሰው አካል ጋር ልትተባበር ቀርቶ ጎረቤቶቿን እንኳን በውል አታውቅም። የተባለው ዘፈን ተከልክሎ ከሆነ በዚሁ ትጠይቅ እንጂ እንዴት ገና ታዳጊ ብላቴና ከሽብርተኛ ጋር ያገናኛታል ሲሉ ጠይቀዋል። ከእንግዲህ በኋላስ በሰላም ብትለቀቅ እንኳን ስሟና ፎቶዋ ሽብር ለመፈጸም ተያዘች በሚል በሚዲያ ስለተለቀቀ እንዴት ብላ ነው ትምህርቷን የምትቀጥለው ሲሉ መልሰው ጠይቀዋል። ብዙዎች ደግሞ ልጆቻቸው የታሰሩበትን ጣቢያ ባለማወቃቸው በየክፍለ ከተማው ፖሊስ መምሪያና ፖሊስ ጣቢያዎች እያለቀሱ ሲፈልጉ መዋላቸውም ተሰምቷል። አሜሪካ ለሱዳን ፈጥኖ ድራሽ ኃይል የሚዋጉ የቀድሞ የኮሎምቢያ ወታደሮች የነበሩ ቅጥረኞችን በመለመሉና በሚልኩ 5 ግለሰቦችና ኩባንያዎች ላይ ማዕቀብ መጣሏ ተነገረ። በመቶዎች የሚቆጠሩ የቀድሞ የኮሎምቢያ ወታደሮች በጦርነት በቅጥረኝነት መሳተፋቸውን አሜሪካ ገልጻለች። ማዕቀብ ከተጣለባቸው መካከል ተቀማጭነቱን ኮሎምቢያ የሆነ ሰራተኞች አስቀጣሪ ድርጅት ይገኝበታል። ማዕቀቡ የገንዘብና ንብረት እገዳን ያካተተ ሲሆን ማዕቀቡን መጣስ የፍትሐ ብሔርና የወንጀል ክስ ያስመሰርታል ተብሏል። አሜሪካ ተፋላሚ ወገኖች በአስቸኳይ በሰብአዊነት ላይ የተመሰረተ የ3 ወራት ተኩስ አቁም እንዲደረግና የውጭ ኃይሎችም ለተፋላሚ ወገኖች ድጋፍ መስጠት እንዲያቆሙ ጠይቃለች።
ውድና የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም